ኤርሚ ያውቃለቱን ትጠይቀዋለህ ትለኛለች እሷም እና ኤደን ገነት እንግዲህ ኦሪት ላይ የምናውቀው ገነት እና አዳም የነበሩበት በሎኬሽን ደረጃ የት አካባቢ ላይ እንደነበረ ኤርሚ ብዙ ጊዜ ቅድም እንደተባለው ስተዲ ነው ጥናት ነው ብዙ ጊዜ በፊሶን ወንዝ ዙሪያ የሚነገረው እና መዲና አካባቢ ሳውዲ አካባቢ ይቺ መዲና የምትባለው ከተማ እዛ አካባቢ ካለ ተራራማ ኤሪያ ተነስቶ በ1900 ክፍለ ዘመን የጀመረ እምነት የለም ብለው ያሉ አሉ። ከሉትራውያንና ከመካነ ኢየሱስ ነን ብለው የሚሉ ሰዎች ማለት ነው። ሄድ ኦፊስ ላይ ደውያለሁ፣ ሊንኩን ላኩልን ብለዋል ፕሬዚዳንቶቹ። ሊንኩ ያላችሁ ጌታ ይመስገን። እንዴት አለ? እግዚአብሔር ይመስገን። እንግዲህ እኔም ያው አሁን በርታ እያልኩ እግዚአብሔር ለዚህ አብቅቶኛል። እንደዚህ አይነት ቦታ መግባቱም ገብተዋል። ቀላል ነገር አይደለም። እግዚአብሔር መልካም ነው። ኢየሱስ ጌታ ነው። አሜን። እና እግዚአብሔር መልካም ነው። ሁሌ በውስጤ የሚመላለስ ነገር ነበር እና በቀደምም እናቴን ስጠይቃት ነበር። እሷም ያው በጣም በጌታ ቤት ያው የቆዩ ሰዎች ናቸው እና አንተን ጠይቃለሁ ብዬ ነው። ጠይቄ ወደ ፕሮግራም ትሄዳለህ፣ እኔ ወርዳለሁ። ምን ልጠይቅህ መሰለ ኤርሚዬ፣ እስቲ ኤርሚ ያውቃለቱን ትጠይቀዋለህ ትለኛለች እሷም እና ኤደን ገነት እንግዲህ ኦሪት ላይ የምናውቀው ገነት እና አዳም የነበሩበት በሎኬሽን ደረጃ የት አካባቢ ላይ እንደነበረ ኤርሚዬ። ኦኬ እሺ፣ ጌታ ይባረክ። እናየዋለን። ጌታ ይመስገን። እሺ እንቀጥላለን። እግዚአብሔር አምላክ የተባረከ ይሁን። አንድ ማስታወቂያ አለኝ። እሱ ምንድን ነው? በዚህ በሶሻል ሚዲያ ላይ ሰሞኑን የተነገረ ከወንጌል አማኞች ነን ብለው ከሚሉ ከአንዳንድ ምን ብዬ ልበላቸው ጽንፈኛ ኃይሎች ወይስ ምን ተብሎ ይባሉ መካከላችን ሰላምን እንዲናጋ ያደረጉ ሰዎች የተናገሩትን ቪዲዮ ዋናውን ሊንክ ፈልገዋለሁ። ዩቲዩብ ላይ የምታውቁ ሰዎች ለምሳሌ ፕሮቴስታንት እንደዚህ አራሙጭ መሶሪ ምንድን ነው ፔንቴኮስታል ወረርሽኝ ነው። ፔንቴኮስታል ማነው ለኦርቶዶክሳውያን ወንጌል መስበክ ብላስፌሚ ነው እና እንዲህና እንደዚህ አይነት በ1900 ክፍለ ዘመን የጀመረ እምነት የለም ብለው ያሉ አሉ። ከሉትራውያንና ከመካነ ኢየሱስ ነን ብለው የሚሉ ሰዎች ማለት ነው። ሄድ ኦፊስ ላይ ደውያለሁ፣ ሊንኩን ላኩልን ብለዋል ፕሬዚዳንቶቹ። ሊንኩ ያላችሁ ሰዎች ሊንኩን ላኩልኝ ከዩቲዩብ ላይ ማለት ነው። ኦኬ ቴንክ ዩ እና እንስማው ብለዋል። ይህንን የተናገረው ሰው በተለይ አንደኛው ቄስ ነው ይባላል። ራሱን ቄስ ነኝ ብለዋል። ምን ያህል ዘመን እንዳገለገለ አይዶ ነው። ቄስም ሊሆን ይችላል በሉትራውያን ወይ በመካነ ኢየሱስ። ሄድ ኦፊስ ላይ ደውያለሁ፣ አግኝቻቸዋለሁ። ያገኘኋቸውን ትልቅ ሰው አውርቻቸዋለሁ። ከዛ ሊንኩን ላክልን ብለዋል። ይሄ የተቆራረጠ ቲክታክ ላይ ሳቅ ምናምን ነገር የበዛበትን እንደዚ አይነት ነገር ወደዛ ማቅረብ አልፈልግም እና ከዛ እኛ እንደ ቤተክርስቲያን እንነግርሃለን ብለውኛል። ሉትራውያንም ጋር እንደዚሁ ወደ ሄድ ኦፊስ እንደውላለን ማለት ነው እና የመካነ ኢየሱስን አግኝቻቸው አውርቻቸዋለሁ። ሙሉን ሊንኩ ያለበትን ሊንኩን እሱን ሊንክ በውስጥ ያላችሁ ሰዎች የምታውቁ እንግዲህ እንደምታውቁት እኔ በምተኛ ሰዓት ነው በጣም ብዙ ጊዜ ላይቭ ላይ የሚገባው። የኢትዮጵያ ከሰዓት በኋላ ነው። እኔ ጋር ደግሞ ሚድናይት ምናምን ነገር ስላለፈ እኔ ጋር በምተኛ ሰዓት ላይ ነውና በወቅቱ ይህን ሲናገሩ እኔ አልሰማውም። እኛንን የላክናቸው ብለው የሚሉ ከሆነ እንሰማለን እና የኔንም ንግግር ራሱ ነግሬያቸዋለሁ። የኔም ቪዲዮ ወደዛ ይቀርባል። አዎ ዱላይን ወደ መካነ ኢየሱስ አዞራለሁ ብያለሁ። ምን ከተባለ ወንጌል ለኦርቶዶክሳውያን እና ለካቶሊካውያን አትስበኩ ብሎ የሚል ትእዛዝ ከሄድ ኦፊስ ከተሰማ ወንጌላዊት መካነ ኢየሱስ ቤተክርስቲያን በቁሟ ሞታለች ማለት ነው። ከተሰማ ነው ያልኩት። ገና ምንም አላሉም እነሱ ግን አይሉም ብለውም ከሆነ እንሰማለን። አንዳንዴ እንደዚህ ውስጥ ያለውን ነገር በሆነ አገልጋይ በኩል ሾልኮ ሊወጣ ይችላል እና አሁን ይሄ ዳዊት የተባለ ሰው ጌታ ይባርከው እንኳንም አሽልኮ አወጣው እዚህ ቲክታክ ላይ የሚሯሯጡ ማለት ነው። አንድም ደግሞ እንደዚሁ ሲሳደብ የነበረ ለዚሁ ቲክታክ ላይ የምናውቀው አንዳንዴ ሰዎች መንፈሳዊ ዓለም ላይ ይነፍስብሃል አልኩ ብራዘር። ነፈሰበት የሚባል ነገር አይደለ? እንጀራ ወይ እናቶች ቶሎ ሲጋግሩ ምናምን ነገር አክምባሎት ምናምን ነገር ካልጫኑበት የነፈሰበት ተብሎ የሚባል ማለት የነፈሰበት ጴንጤ የነፈሰበት መካነ ኢየሱስ የነፈሰበት ሉትራውያን የነፈሰበት ማንም ካቶሊክ ኦርቶዶክስ የነፈሰብህ ከሆንክ ነፈሰብህ ማለት ይገባቸዋል ብዬ አስባለሁ። እና እሱም ቪዲዮ እፈልጋለሁ። ማስታወቂያ እሱ ነው። ከቤተክርስቲያኒቱ ከሄድ ኦፊስ ቪዲዮን እንፈልጋለን ብለውኛል።
የት ሀገር እንደምኖር ስሜ ማን እንደሆነ ምን እያሰራሁ እንዳለው በደንብ ራሴን አስታውቂያለሁ። ቪዲዮ የኔንም ጭምር ይደርሳቸዋል ማለት ነው። ኮምፕሌን የምታደርጉም ካላችሁም ሄዳችሁ እዛ ኮምፕሌን አድርጉ። የት ሄድ ኦፊስ ኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ስልኬን ጭር አድርጌ ደውዬ አግኝቻቸዋለሁ። ትናንት ረጅም ሰዓት አውርተናል። አይ ቲንክ ማለት ሰዓት እንኳን አይደለም ረጅም ደቂቃዎች አውርተናል ቢያንስ። ኦኬ ስንት ደቂቃ አወራን? የመጀመሪያው ላይ ምን ያህል ደቂቃ እንደሆነ ሁለቴ ነው ያወራነው። የመጀመሪያውም ጭምር አለ። የመጀመሪያውን ስላልታየኝ ነው ሴፍ ስላላረኩት በወቅቱ አውርተናል። ኦኬ ስለዚህ ቪዲዮ እንፈልጋለን። ቪዲዮ ያላችሁ ሰዎች ለእኔ በውስጥ ላኩልኝ። ጌታ እግዚአብሔር ዘመናችሁን ይባርክ። ተባረኩ። እሺ ለእግዚአብሔር ክብር ይሁን። ኦርቶዶክሳውያን ወገኖች አንዳንዶች ታሳዝኑኛላችሁ። በጣም ነው ታሳዝኑኝ። አንድ ሰሞን ምን ነበር የሚሉት ወደ ቲክቶክ የመጣው ጊዜ አኬ መጣብህ። ድሮ እኔ በገጠር ባደግኩበት አባባ ጎድዬ መጣልህ የሚባል ነገር ነበረ፣ ሲያስፈራሩን ማለት ነው። አባባ ጎድዬ መጣልህ ምናምን ነገር ተብሎ ይባላል። ህፃናትን ለማስፈራራት መጡብህ፣ ጭራቁ መጡብህ እንደሚባለው ማለት ነው። እና አኬ መጣብህ ነበረ ብለው የሚሉት የነበረ ዳር ያስያዝኩት ታወራለህ ከኔ ጋር ብዬ ስለ ቃል ኪዳኑ እንዴ በደምብ እንዴታ፣ እሺ ሙሉን ነው የምናወራው ቢስል ኖ የለም በጎዶሎ ነው የምጫወተው አለ። ስለዚህ ዳር ያስያዝኩት ማለት ነው አኬ። አሁን ደግሞ ዘማርያም ዘገብርኤል ዘጊዮርጊስ ዘመሐመድ ብለህ ብትል አፈርደቼ ይግጣል አልኩ። እና ታውቃላችሁ አይደል? ስመጣ ታውቃላችሁ ከኦርቶዶክሳውያን ታውቃለህ። አሁን እዚህ ፊር ፌንጣ ብትቆጣ እግሯን ጥላ መጣች ይባላል። በጣም ብዙ ብሂሎች አሉና ተው አትንደፋደፍ ዝም ብለህ ለማለት ነው። ጸጋ ይብዛላችሁ። ወንድሜ አብዲሳን ጥያቄ ጠይቋል። አንዳንድ ሰዎች ይሄ አሁን አብዲሳ የጠየቀው ጥያቄ ብዙ ኦርቶዶክሳውያንን ያምታታል። እንደዚሁም አንዳንድም የወንጌል አማኞች ኦርቶዶክሳውያንን በተለይ የሚያምታታው ከምን አኳያ ነው? ምንድነው? ተዘከረን ጊዜው በውስተ መንግሥትከ በከመ ተዘከርኮ ለፈያታዊ ዘየማን እንዛሃሎ ከዲበ ዕፀ መስቀል ቅዱስ ብሎ በሚለው ክፍል ላይ ምንድነው? ለፈያታዊ ዘየማን ጌታ መስቀል ላይ ሆኖ ኤሎሄ ኤሎሄ ላማ ሰበቅታኒ ወአንተ ተቀድሞ ለአዳም በዊአ ውስተ ገነት አባ ማፀንኩ ነፍሴ ውስተ እዴከ ወይብ የተፈጸመ ኩሎ ነገሩ። ጆሮን እኮ ቢቆርጡህ እኮ አታውቅም። አንዳንዱ ኦርቶዶክስም ብለህ ኦርቶዶክስ በጣም ነገር ብለህ ብትለው ማለት ነው አታውቀውም። አሁን ምን እንዳልኩ ልርገምህ ልመርቅህ አታውቀውም። እሺ ኤኒዌይ እና ወይ ፌር እኔም ራሱ አላወቁትም። አሁን እዚህ ጋር አሁን ረግመን መርከን እንደ ፌር ለመሆን ስፔንዲውን ብታስገባው አይፈታም። ዝም ብላ አሜን በል ዝም ብላችሁ አሜናት አይደለም አሁን ይፈታል ብላችሁ የምትሉት ነገር ነው የማይገባኝ። ዝም ብላችሁ አሜን በሉ። ፔንቴ ሞንክ ማንም ማለት ነው። ኦኬ ወአንተ ተቀድሞ ለአዳም በዊአ ውስተ ገነት ከአዳም ቀድሞ ገነት ገባ። ያ መስቀል ላይ የተሰቀለው ሰው በቀኝና በግራ የተሰቀሉት አልነበረ? በቀኝ በኩል የተሰቀለው ጥጦስ የሚባለው ኦርቶዶክስ ጥጦስ ብላ ትለዋለች። ሰውየው በላቸውን ቁምላቸው አይታወቅም፣ ግን ጥጦስና ዳክራስ ብላ ትላለች። ወይ ደግሞ የማናይና ጸጋማይ ማለት በእርግጥ የቀኝና የግራ ማለት ነው። የማናይ በቀኝ ጸጋማይ በግራ ማለት ነው። ኦኬ እና ይሄ ሰው ወደ ገነት ገባ ተብሎ የሚባለው ክፍል ገነት ተዘግታ ነበረና ያቺ የተዘጋቸዋን ገነት ከአዳም ቀድሞ ገነት ገባ ብሎ የሚለውን በዊአ ውስተ ገነት ብሎ የሚለው ከአዳም ቀድሞ ገነት ገባ። ምክንያቱም ጌታ እውነት እውነት እልሃለሁ ዛሬ በገነት ከኔ ጋር ትሆናለህ ብሎ የሚለውን ቃል ስለተጠቀመ ከአዳም ቀድሞ ገነት ገባ ብላ ኦርቶዶክስ ትላለች። ይሄ የት ነው? ሕማማተ መስቀል በሚባለው መጽሐፍት ላይ ነው ያለው። ኤሎሄ ኤሎሄ ላማ ሰበቅታኒ ወይ ደግሞ ሕማማተ መስቀል የሚባለው ወይ ደግሞ በዚህ በሰሙነ ሕማማት ጊዜ ያለው ሕማማተ መስቀል ላይ ያለ በዊአ ውስተ ገነት
ይህንን ብላ ካለች ከአዳም ቀድሞ ገነት ገባትልህና ኦርቴ የሉቃስ ወንጌል አንድምታ ማነው? የሉቃስ ወንጌል አንድምታ ትርጓሜ ላይ ደግሞ ስታነብ አዳም ጥንቱኑ ገነት ገብቷል ብላ ደግሞ ትላለች። እንዴ ለዩ እንጂ ጌታ መስቀል ላይ ሳይሰቀል በፊት አዳም ሞቶ ማን ነው አብርሃም በገነት ነበር ብላ ትላለች። አዳም አይደለም አብርሃም በገነት ነበር ትላለች። የሉቃስ ወንጌል የአንድምታ ትርጓሜ መጽሐፍቱ አለ። እዚህ መረጃ በሽ ነው ብራዘር። እንዲህ ዝም ብሎ ያለ መረጃ ያወራል ብለህ ካልክ በደንብ ልታጠና ይገባል፣ በደንብ ልታቅ ይገባል። እና አብርሃም በገነት ገብቶ ነበረ ብላ ትላለች። የሉቃስ ወንጌል መጽሐፍ ምዕራፍ 16 በተነገረው ክፍል ላይ አብርሃም በገነት ነበር ትላለች። አብርሃም በገነት ከሆነ ከጌታ ከኢየሱስ ክርስቶስ ሞት በፊት ማለት ነው። የእስራኤል እስከ ግብፅ ምድር የወጣበት ዘመንና በጌታ ዘመን መካከል የ1500 ዓመት የዘመን ርቀት አለ በለው ኤርምያስ። ኦኬ የእስራኤል እስከ ግብፅ ምድር ከወጡበት እስከ አብርሃም ዘመን ድረስ ደግሞ የ400 ምናምን ነገር ዓመት እርዝመት አለ የዘመን ርቀት። ምታዋ ይሄንን 1500 ሲደመር 400 ኦልሞስት በጌታና በአብርሃም መካከል የ1900 ምናምን ነገር ዓመት የዘመን ርቀት አለ። አብርሃም በሉቃስ ወንጌል መጽሐፍ ምዕራፍ 16 ኦርቶዶክስ እንደጻፈችው በአንድምታ ትርጓሜ እንዳስቀመጠችው ቀድሞ ገነት ከነበረ ወአንተ ትቀድሞ ለአዳም በእውያ ውስተ ገነት ብላ በሕማማተ መስቀል ላይ የተረጎመችው ዜሮ ይገባል ማለት ነው። ከአዳም ቀድሞ ገነት ገባ ነው ብላ ያለችው። ማንም የሰው ዘር አልገባም ነበር፣ ምክንያቱስ ገነት ተዘግታ ነበረ ብሎ ሚል ማለት ነው። ወደ ወንድሜ አብዲሳ ጥያቄ ሊመጣ ነው። ቆይ የተዘጋውን ገነትና ያልተዘጋውን ገነት እኮ አላወቁትም ኦርቶዶክሳውያን። ገነት ስንት ነው? 2 ነው? 3 4 ነው? አያውቁ። ወይዘሮ ገነትን ነው የሚያውቁት እነሱ ሰፈር ላይ ያሉትን። ወይ ገነት የምትባባል የምትሯሯጥ የሆነች ልጃገረድ ኮረዳ እሷን ነው የሚያውቀው። ገነት ግን ስንት ናቸው ያሉት? ኢየሩሳሌም ስንት ነው? ሰማያዊ ኢየሩሳሌም፣ አዲስቷ ኢየሩሳሌም። ጽዮን ስንት ነው? ሰማያዊቷ ጽዮን፣ ምድራዊቷ ጽዮን። ያው የኢየሩሳሌም የተለዋጭ ስሟ ነው የጽዮን ማለት ነው። ገነት ስንት ነው? 2 ነው። ሰማያዊ ገነት አለ፣ ምድራዊ ገነት አለ። ሰማያዊ ገነት ቅዱስ ጳውሎስ በቆሮንቶስ መልእክቱ ላይ እስከ 3ኛው ሰማይ ድረስ ተወሰዱ ብሎ ያለውን ገነት ብሎ ይለዋል። እሱ እዛው ጋር ቆሮንቶስ ላይ ማለት ነው። የምድራዊ ገነት ደግሞ ይሄ አዳም የሚባለው 2 እግር ያለው የኔና የአንተ መገኛ እግዚአብሔር በመልኩና በአምሳሉ የፈጠረው ሰውዬ ይኖርበት የነበረ ሎኬሽን ጂኦግራፊ አለ። ወንድሜ አብዲሳ የጠየቀው እሱን ነው። እሱ የት አካባቢ ነው የሚኖረው? የት አካባቢ ነው የሚሆነው? ለስንል ከኢትዮጵያ ቀልድ እንጀምርና ወደ ዋናው ነገሩ ላይ እንመጣለን ማለት ነው። በእኛ በኢትዮጵያውያን ተረትና በኢትዮጵያውያን ቀልድ ነገሩ ቀልድ ብቻ አይደለም፣ የተጻፈ ሁሉ ጭምር አለ። ታውቃላችሁ አዳም በኢትዮጵያ ኦርቶዶክስ ቤተክርስቲያን አዳም የተሰራው በኢትዮጵያ አፈር ነው ይላል። የኢትዮጵያ አፈር ምን አይነት ነው? መረሬ፣ አቦልሴ፣ ቀይ አፈር ምን አይነት አፈር ነው? እኔ እንኳን በተወለድኩበት በኦሮሚያ ክልል ላይ ማለት ነው 3 አይነት አፈሮች አሉ። እኔ እንኳን ባለሁበት አካባቢ ላይ አቦልሴ አፈር አለ፣ ቀይ አፈር አለ፣ መረሬ አፈር አለ። ይሰማል አይደል? አዎ። ከየትኛው ነው ደግሞ? አሁን በዚህ ደግሞ እንጨቃጨቅ እንዴ? አርሲ ውስጥ እኔ በተወለድኩበት አካባቢ እነዚህ 3 አፈሮች አሉ። ወደ ሸዋ ደግሞ ብንሄድ የሸዋ ኦሮሞዎች የሰፈሩበት አካባቢ ደግሞ 4 አይነትም 6 አይነትም ሊኖር ይችላል። ወደ ሸዋ አማሮች ደግሞ ወደ ምንጃርና ምናምን አካባቢ ላይ ብትሄድ በረህት አውራጃ ውስጥ ብትሄድ በረህት ቆሎ ትምህርት ቤት ስለነበሩ 2 ነው 3 አይነት አይቻለሁ። አሁን በዚህ ደግሞ ታፋጁን እንዴ? በኢትዮጵያ አፈር ብለህ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ስንት አይነት አፈሮች ነው ያሏት ኢትዮጵያ? በትንሹ ሸካራ ለስላሳ ከሚባለው መረሬ አቦልሴ ከሚባለው ጋር አብሮ ተጨምሮ ግፋቢል 6 እና 7 አይነት አፈር ሊኖር ይችላል። ወርታይ ደግሞ ዲፕ ከቆፈርክ መሬቱ እሱን በኋላ ሳይንሱን ለቢኒል ተሆነ ዝም ብዬ ባልተሰጠኝ ነገር ላይ እንትን እንዳለው ማለት ነው። ድሮ ነው እኔ የተማርኩትኝ 3 አይነት የሰው ዝርያ ነበር። ኒያንደርታል፣ ክረማግንና ምን ነበር የሚባል
የጥንታዊ ጋርዮሽ ምናምን ነገር ብሎ በሚል ትምህርት ላይ ማለት ነው። በንጉሱ በለውጡ ዘመን ኒያንደርታል ክረማግነንና ማነው የሚባል የዝንጀሮ አይነት ነበረ እና ከዚህ እንደዚህ እያለ እየሄደ ቆይቶ ከዛ ደግሞ እንደዚህ ቀና እያለ ምናምን ነገር ብለው እያልኩኝ እኔ እጄ እንደዚህ አድርጌ ጽፍልህ ነበር። አልማው የሚባል አስተማሪ ነው ያስተማረ። እጠጣልህ ነበር እኔ ሆሞሳፒያን ነው ብቻ ምንም ፒዛም በለው ብቻ የሆነ ነገር ብለውኛል። የአፈርም አይነት ይላል ጂኦግራፊው ማለት የአፈርም አይነት ወርታይ መሬቱ ሲቆፈር እኔ እኮ ጥልቅ ሳይንቲስት እኮ ሆነልህ ነበረ። ጌታ ለዚህ ለተባረከው አገልግሎት ጠርቶኝ እንጂ የሆነ ጂኦግራፊና ሂስቶሪ ላይ አታምታታም ነበር ፊቴ ማለት ነው። ኤንዌይ እሺ የአፈር አይነቶች አሉ እና ምን ከኢትዮጵያ አፈር ነው የተበጀው አሉ አዳም። የት አካባቢ ብለን ስንል እዚህ ወደ ሰከላ አካባቢ ላይ ጎጃም ውስጥ አሉ። ከብቶች እዛ አካባቢ ሲጠብቅ ታይቶ ነበረ አዳም። የአባይ ውሃ መፍለቂያው ሰከላ አይደል ያለው ጎጃም ውስጥ እና እዛ አካባቢ ላይ ነበረ ከብቶች ግጦሽ ሲያግጥ በዛ ታይቶ ነበር ይላል። አሁን ይህንን የሚሰማ ጉራጌ ቢሰማ ምን ይላል? የለም እኛ አካባቢ ነበር እንሰት ተክሎ ሲያሳድግ ነበር ይላል። የባሌ ኦሮሞዎች ቢሰሙ በፍጹም ሊሆን አይገባም። እኛ አካባቢ አጋዘን እዚህ በባሌ ተራሮች ላይ ድኩላና አጋዘን ሲያድን አይተነዋል ብሎ ሊል ይችላል። ክሌም ያደርጋል ሁሉም በየፈርጁ ማለት ነው። ጎጃሙ ክሌም አድርጎ ባሌው ዝም የሚልበት አንዳችን ምክንያት የለም። ጅማው ጥግ ይዞ ታዛቢ የሚሆንበት የለም። እሱም ደግሞ ይላል የአርባ ምንጮቹ የለም አዞ ሲያጠምድ ነበር እኛ ጋር ብለው ቢሉ ምን ልናመጣ እንችላለን? እና እኔ በእውነት ምድራችን ላይ ተውኝ። ለምንድነው አሁን ዚያር ውስጥ የከተታችሁኝ? ምድራችን ላይ የሚዋሽ ውሸት ብራዘር። እኔ እንኳን የሰባተኛ ክፍል ተማሪው እንደው ትንሽ ገልበጥ አድርጌ ያነበብኩት እና አንተ ኮሌጅ በጥሰ መጫኛም በጥስ ምንም በጥስ አታነብም። እና አዳም ጎጃም ውስጥ ነበራሉ። የተሰራው ከኢትዮጵያ አፈር ነው ዘበነ ነው ያለው። እና ፕሮፌሰር ፍቅሬ ቶሎሳ ሁሉ ጭብር ሲናገሩ ሰምቻለሁ። የተቦካበትም አይነት ውሃው የጣና ሳይሆን አይቀርም። በጣም የሚገርመው ታውቃላችሁ፣ እኛ ምድር ላይ ነው። የሲኦልም መግቢያ ኢትዮጵያ ውስጥ ነው ያለው፣ የገነትም መግቢያ ኢትዮጵያ ውስጥ ነው ያለው ተብሏል። እነዚህ ማናቸው? እነ ጀማኔ ሰለሞን፣ እነ እህተ ማርያም፣ እህተ ፋጤ ምናምን ትላቸው የሚያወሩት አለ። ከቤተ ክህነት ጋር የተገናኘ ሶርስ አለ። አሁን እያንዳንዳችሁ በጣም ብዙዎች ስትሄዱ ብዙ መቃብር ትጎበኛላችሁ። የኖህን ሚስት ግን ለምን እንደማትጎበኙ ነው እኔ እንትን ያላለኝ። ጎንደር አሁን ፋሲለደስ ግንብ ስር የሜቴ አይከን የጭልጋ ተወላጅ ናቸው፣ የደቡብ ጎንደር እና እሳቸው የተቀበሩት እዛ ፋሲለደስ ግንብ ስር ነው። የማ ሚስት አልኩ? የኖህ የሴምና የካም የያፌት እናት ማለት ነው። ማን ያየው? እሱን ሄደህ ጠይቅ። እንዲህ አይነት ነገር በስርዓት ፕሮፌሰር ፍቅሬ ቶሎሳ ናቸው ሲያወሩ ሰማሁት። እንግዲህ ይታይ ወደ እኛስ አካባቢ የተቀበረ የለም የሰማችሁት? አርሲ ውስጥ ከጥንታውያኑ ማለት ነው። ኖ አይ እኔ ቪዲዮ አለኝ። ዘበነ ሙሴ የተማረው ኢትዮጵያ ነው ብሎ እሱ ከሚስቱ ጋር ሚስቱ ኢትዮጵያ አርሲ ስትለኛው እሱም አርሲውኛው አካባቢ አይደል? ያው በዛው ምናልባት ኤኒዌይ እና እንደዚህ አይነት ቀልድ አለ። እውነቱን ግን ለማወቅ ገነት የት ነበረ ከተባለ ሎኬሽኑን ለማወቅ ከፈለገ በጣም በቃ የኢትዮጵያንም ተረት አለመስማት የአሜሪካንም ጽሑፍንም አለማንበብ፣ ካነበብክም ደግሞ ሁሉንም በመጽሐፍ ቅዱስ ጂኦግራፊ ቢብሊካል ጂኦግራፊ በዛ ሎኬሽኑን ብቻ መፈለግ አቅጣጫው እዚህ ጋ ነው ብለህ ባትልም 4 ምስክሮች አሉ። ይህን ነገር ሎኬሽኑ በዚህ በምድር ላይ የት አካባቢ እንደሆነ ሊጠቁሙ የሚችሉ መጽሐፍ ቅዱስ የሚነግረን 4 ምስክሮች አሉ።
አራቱ ምስክሮች በመጽሐፍ ቅዱስ ላይ ነው ያሉት። አራቱ ምስክሮች ዓለም ከተፈጠረ ጊዜ ጀምሮ የነበሩ ናቸው። አንደኛው ጠፍቷል። ሶስቱ ግን በህይወት አሉ። እነሱም እነማን ናቸው? ወንዞች ናቸው። ወንዞቹ አንደኛው ጊዮን የሚባል ወንዝ አለ፣ የኢትዮጵያን ምድር ይከባል ብሎ ይላል። ሁለቱ ወንዞች ደግሞ ኤፍራጥስና ጢግረስ የሚባሉ ወንዞች አሉ። እነዚህ በጥንት አሦራውያን አሁንም ደግሞ ኢራቅ የቀድሞው ባቢሎናውያን በዛ ምድር ላይ ይፈሳሉ። እነዚህ ወንዞች አሉ። አራቱም ሶስቱ ማለት ነው። በተለይ ይሄ የጊዮን ወንዝ የሚባለው አሁን በቅርብ ካገኘሁት አንዳንድ መነሻ በጥንት ፐርዥያን ምስራቃዊ ግዛት ላይ የነበረ ወንዝ ነው ተብሎ የሚባል ክሌም ደግሞ የሚያነሱ ምሁራን አሉ። ከኢትዮጵያ ከኛ የሚመጣው ከኢትዮጵያ የሚወጣው እሱኛው አይደለም። ጊዮን የሚባል ወንዝ የፐርዥያ ወይ የኢራን ከሱ ምስራቃዊ ፓርት ላይ ያለ ወንዝ አለ፣ እሱ ነው ጊዮን የሚባለው ብለው የሚሉ አሉ። አንዳንዶቹ ደግሞ የለም ጊዮን የሚባለው እዚህ ኢየሩሳሌም ከተማ ውስጥ ምንጭ አለና በንጉሱ በሕዝቅያስ ዘመን የነበረ ንጉሱ ሰለሞን የዳዊት ልጅ ካህኑ ሳዶቅና ነቢዩ ናታን ሌሎችም የእስራኤል ነገስታት የእስራኤል ከዳዊት ጋር የነበሩ ኃያላን ሁሉ ሆነው ንጉሱ ሰለሞንን ወስደው ያነገሱበት ቦታ ነው ተብሎም ደግሞ እንደዛ ክሌም የሚያደርጉ አሉ። የጊዮን ምንጭ ነው የሚለው ውሃ ነው አለ። ግን እሱ ያ በምስራቅ በኢየሩሳሌም ምስራቅ የቄድሮንን ፈፋ ተከትሎ የሚፈስ የነበረ ወንዝ ነው። ምንጩ አሁንም ጭምር አለ፣ ወደ ወንዝነት ተቀይሮ ሄዚካያ ታናል ብሎ የሚል ዩቲዩብ ላይ ብቻ ገብተህ ክሊክ አድርገህ ሄዚካያ ታናል ጀሩሳሌም ብለህ ብትል ውሃው አሁንም በዛ ይወርዳል። እሱ የጊዮን ውሃ ነው ብለው ይላሉ። የውሃው ምንጭ ከየት እንደሆነ አይታወቅም፣ መድረሻው የት እንደሆነ አይታወቅም። ግን ኢየሩሳሌም ከተማ ውስጥ ይፈሳል። በውስጥ አሳይተናቸዋል ደጋግመን። አንተ እንደ አፋር ጎረምሳ ጥርስን እየፋቀ መተህ በቃ ጆሮ እያልክ እየኮረኮርክ ምንም አታነብም፣ አትጠይቅም። ሌሎቾች ማለት ታች ለሚሳደቡት ነው ይህን ብዬ የምለው እና ግን ካያችሁ በደንብ እንደዛ አለ። ኦኬ ታዲያ እነዚህ ወንዞች መዳረሻቸው የት ነው? ቢያንስ የኢትዮጵያውንም የኛ የኢትዮጵያን አባይን መዳረሻው የት ነው? አሁን እዚህ በጠይቀው ማይክ ምንድነው ሆነው ነው ያው ግብጽ ነው። እንዳመልስ አብዲሳ እንዳመልስ አሁን ታች የሚንደፋደፍ ሁሉ ናመልስ ተብሎ ይባል። የአባይ መነሻው ከየት ነው? መድረሻው የት ነው ብዬ መነሻው እንግዲህ ጊዜ ከቀበና ነው ብሎ የሚል ዝም ብሎ ገልቱ የሆነ ትውልድ አለ። ምንም አያነብ ወይ በትክክል አይሰሙ። በተለይ ኦርቶዶክሳውያኖቹ እንደዚህ ናቸው። ብሎ ጆሮውን እንትን ይላል። ምንም በትክክልም አይሰማም። ከሰማም ከጥቂቶቹ በስተቀር ማለት ነው። ኦኬ የት ነው መነሻው? መድረሻውስ የት ነው? የዋቢ ሸበሌ ወንዝ ከየት ነው የሚነሳው? መፍለቂያው የራሳችን ወንዞች ማለት ነው። አዋሽ ከየት ነው የሚነሳው? የት ነው የሚያልፈው? የት ነው መጨረሻ ግቡ? የት ነው? በጅቡቲ አርፎ ወደ አሜሪካ ይፈሳል ብሎ የሚል አንዳንድ አሁን እዚህ አይጠፋም ብናስገባ። እውነቴን ብዬ የምልህ ከዚህ ትውልድ ጋር ነው ተቆጥረን 130 ሚሊዮን ደረስን የምንባለው ማለት ነው። አዋሽ የት ነው መጨረሻው? ከየት ነው የሚነሳው? ባሮ፣ ተከዜ የኢትዮጵያ ወንዞች የሀገሬ ወንዞች ማለት ነው። እኔ በተወለድኩበት አካባቢ ያለውን አርሲ ውስጥ አርባጉ አካባቢ ላይ ስጄ ባሳይ በጣም ትልልቅ ጅረት ወንዞች አሉ። ሆምባ፣ ፈረቀሳ የሚባሉ ራሚቻ፣ ጎራ፣ አርባ ዲማ፣ አርባ ጉራቻ የሚባሉ ወንዞች አሉ። አታውቅም ወዴት እንደሚፈሱ በጋ ከክረምት የሚፈሱ ወንዞች ማለት ነው። አታውቀውም። አሁን እንኳን ስለ ኤፍራጥስ እና ስለ ጢግረስ ስለ ጊዮን ወይ ደግሞ ስለ ፊሶን ስለሚባለው ወንዝ በጠይቃ አታውቀውም። በተለይ ኦርቶዶክሳውያኑ ማለት ነው። ወዳሴ ያለ እግዝእትነ ማርያም ድንግል ወላዲተ አምላክ ነው የምትለው ጠዋት ጠዋት። ጂኦግራፊ አታነብም። ቢብሊካል ጂኦግራፊ የሀገራችንን ጂኦግራፊ አታውቅም። ወንዞቻችንን አታውቅም። ወዴት እንደሚፈሱ ከየት የሚፍሰሱ አንተ
ምን የምታውቀው ነገር የለም። ተመጣና ደግሞ ወይ በጥንቃቄ እንኳን አሰማም። ኤኒዌይ ስለዚህ ወንድሞች ይሄ ጢግረስና ኤፍራጥስ የሚባለው ወንዝ የአሁኑ ኢራቅ ውስጥ አለ። ከጥንትም ጀምሮ ኤፍራጥስና ጢግረስ ብሎ የሚለው ዘፍጥረት መጽሐፍ ምዕራፍ 2 ላይ የኛም ይሄ ጊዮን ብሎ የሚለው አባይ የኢትዮጵያን ምድር ይከባል ነው ብሎ የሚለው አለ ማለት ነው። ወንዛችን እንግዲህ ከኢትዮጵያ ከጎጃም ክፍለ ሀገር ከሰከላ ከዛ ይነሳል የአባይ መፈለቂያው ለማየት ችያለሁ። እኔ በቆሎ ትምህርት ቤት በነበርኩበት ሳለ ባህር ዳር ከተማ ላይ ደግሞ በተለይ ዜማ ትምህርት ቤት ጊዮርጊስ ነበርኩኝ። የኔታ ግሩም የሚባሉ አይ ቲንክ አባ ፋሬስ ያውቋቸዋል ብዬ አስባለሁ። የኔታ ግሩም የሚባሉ የዜማ መምህር አይነ ስውሩ ማለት ነው የጊዮርጊሱ። ሽምጥ ሚካኤልም የተወሰነ ጊዜ ነበርኩ የኔታ መንግስቱ ጋር ቅዳሴ ማለት ነው። እና ያኔ በነበርኩበት ጊዜ በተለይ ጊዮርጊስ በነበርኩበት ጊዜ የአባይ ወንዝ በጣና ላይ ሲሄድ በቃ የተለየ ውሃ የራሱ ውሃው የሐይቁ ውሃና የወንዙ ውሃ የተለየ ነበር። በላዩ ላይ ሲሄድ አቋርጦ የሚሄድበት ማለት ነው። አባይ ማዶ ገብርኤል እንደዚህ ህንፃ አልተሰራም ነበር። እኔ የዛ ቆሎ ትምህርት ቤት በመማርበት ሰዓት ላይ የምታውቁት ማለት ነው። ኦኬ ለማየት ችያለሁ። ስለዚህ ከሰከላ ነው የሚነሳው ጎጃም ውስጥ መድረሻው የት ነው? ታላቁ ባህር ሜዲትራኒያን ነው የሚገባው ወንዙ ማለት ነው። ለምንድን ነው የማወራው? ወንድሜ ከጠየቀኝ ጋር ገነት የት ነው ብሎ የሚለው ማለት ነው። ሎኬሽኑ ምድራዊ ሎኬሽኑ እኔ አፌን ሞልቼ የምናገረው በዚህ በጥንት መካከለኛው ምስራቅ በሚባለው በዌስተርን ኤዥያ ውስጥ እንደሆነ አስረግጬ እነግርሃለሁ። ተሳስተሃል ብሎ የሚል ሰው ካለ ይግባና ከኔ ጋር ያወራል። ይሄ 7ኛ ክፍል ተማሪ በጂኦግራፊ ቡና በብረት ምጣድ ላይ እንደሚቆላ እንዴት እንደማምሳ አሳያለሁ። ገባና አውራ። ተሳስተሃል፣ ውሸት ነው፣ እንዴት እንዲህ ትላለህ? በደቡብ አውሮፓ አይደለም እንደሚሄደው፣ በሰሜን አፍሪካ አይደለም እንደሚሄደው ብለህ ናና ሞግት። የፈለግከው ኮሌጅ በጥስ፣ መጫኛን በጥስ፣ በጣጥስ። ዌስተርን ኤዥያ ላይ ባሉት ሰፊ ግዛቶችን ያካልላል። ወንዞቹ በእነዚሁ አካባቢ መዳረሻቸው የአንዳንዶቹ መነሻቸው መዳረሻቸው በተለይ መዳረሻቸው እዛ ስለሆነ ማለት ነው። የጢግረስና የኤፍራጥስ ወንዝ መዳረሻው የት ነው? ጻፉ ሲከታች። ይኸው ዘፍጥረት መጽሐፍ ምዕራፍ 2 ነው የማነበው የምናገረው። የኤፍራጥስና የጢግረስ ወንዝ መነሻውን ባጣቁት እንኳን መዳረሻው የት ነው? ምክንያቱም እነዚህ ወንዞች ገነትን ያጠጣሉ ብሏል። ሎኬሽን ነው ማለት ነው። ሎኬሽን ነው ማለት ነው። ሃሌሉያ። አስረግጬ ነው የምነግርህ። ስለ አታምታታም። ሜዳው ገደል ነው የሚሆንብህ። የት ነው መዳረሻቸው? ኤፍራጥስና ጢግረስ የት ነው መዳረሻቸው? ቪክቶሪያ አለ ወንድማችን። ነጭ አባይ ነው እሱ መነሻው። ብራስር ቪክቶሪያ በቅንነት ስላልክ ነጭ አባይ የሚባለው ነው ከቪክቶሪያ የሚነሳ። ነጭ አባይ የሚባለው ከቪክቶሪያ ይነሳል። ኦኬ የት ነው ምንድነው መዳረሻቸው? መነሻቸውን እንኳን ተውት። መዳረሻቸው የት ነው? የጢግረስና የኤፍራጥስ ወንዝ መዳረሻቸው የመጨረሻቸው ከኛ ከኢትዮጵያ የሚነሳው የት ነው የሚገባው? ታላቁ ባህር ሜዲትራኒያን ማለት ነው። ያው በግድባችን በኩል ይወጣል ሱዳን፣ ከዛ ግብፅን ከፍሎ ማለት ነው ለሁለት። ያው ሙሉ በሙሉ በግብፅ ላይ ሄደው ይሄ ራምሴ የሚባል ምድር ታውቃላችሁ? እስራኤላውያን ሰፍረውበት የነበረ በአባይ ወንዝ ሸለቆ ላይ ነበረ። ራምሴ ወይ ደግሞ ጌሳም የሚባለው ምድር ረግረጋማ በአባይ ሸለቆ ደግሞ በአባይ ተፋሰስ ላይ ያው ግብፅ ከጥንት ጀምሮ ልማቷን አድርጋ ረሃብም ነክቷትም አያውቅም ከውሃው የተነሳ ማለት ነው። በእነ ዮሴፍ ዘመን ረሃብ በነበረበት ዘመን ሁሉ ጭምር እየበሉ ነበር። ኤኒዌይ ስለዚህ ታላቁ ባህር ሜዲትራኒያን ላይ ነው እና ከሎኬሽን አቅጣጫ ቦታውን ኤግዛክትሊ ይሄ ነው እዚህ ጋ ነው ብሎ ለማለት ቢቸግርም እነዚህ አራት ወንዞች ጊዮን፣ ኤፍራጥስ፣ ጢግረስና አንደኛው ፊሶን የሚባለው ወንዝ ነው የኤውላጥን ምድር ይከባል ይላል። ይሄ የኤውላጥ ምድር የሚለውን እኔ በጥቂቱ ከሰማሁት ከሰዎች
ከሰዎች ማለት ከምሁራን ማለት ነው። ቪዲዮ ስላለ ማለት ነው። ጂኦግራፊ ደስ ይለኛል። ጂኦግራፊና ሂስትሪ በጣም ደስ ይለኛል የእውነት። ሌላውም እንደዚሁ ማለት ነው። አንዳንዶቹም ብዙ ባይመቹኝም ግን ከትምህርት የምንመርጠዋል አይደለ የምንወስደው እሱ ላይ በጣም ጥሩ እሰማለሁ። የሚናገር ከኔ የተሻለ በጣም ብዙ እውቀት ያላቸው ሰዎች አሉ የተማሩ እና ሲያወሩ በጣም ነው የምሰማው። ጭጭ ብዬ ነው የምሰማው። በደንብ ስጽፍ ወረቀትም ላይ ነው የምጽፈው። በተለይ ደግሞ እዚህ ነው የምጽፈው። እግዚአብሔር እንደዚህ የመስማትን እንትን ሰጥቶኛል። ጌታ እግዚአብሔር ይባረክና ይሄ ፊሶን የሚባለው ወንዝ የኤውላጥን ምድር ይከባል ይላል። ኤውላጥ የሚባለው ምድር ጂኦግራፊውን ለማግኘት እንግዲህ በጣም በዚህ በዘርፉ ላይ ያጠኑ ምሁራን እነሱ በደረሱበት ነው ብዬ እኔ ምንም የምደርስበት የለም። እነሱ በደረሱበት በኖርዝ ሱድ አረቢያ ግዛት ውስጥ በተለይ ጆርዳን የቀድሞ ሞዓብና አሞናውያን ተብሎ በሚባለው እሱ ጋር አግኝተነዋል ብለው ወደ ኩዌት ነው የሚፈሰው። ጂኦግራፊውን ምናልባት እዚህ ላሳያችሁ እችላለሁ። እና ወደ ኩዌት ነው የሚያቀነው የፊሶን ወንዝ የተባለው። አሁን ለምሳሌ ኦጽ የሚባለው ኢዮብ የነበረበት ምድር የት ነው? ኦጽ ጻድቁ ኢዮብ የነበረበት ምድር ኦጽ ብሎ ይለዋል። የት ነው ያለው? አይ አሁን ይህንን በእኛ እውቀት የሚደረስበት ሊሆንም ይችላል ላይሆንም ይችላል። ከደረስንበትም በጣም ብዙ የታሪክ መዛግብትን በተለይ ጂኦግራፊን ማየት አለብን። ኤንሸንት የተባሉ ጥንታውያን ጂኦግራፊ ካርታዎችን ማየት አለብን። ደግሞ ከእኔ እውቀት በላይ የሆነውን ከእኔ እውቀት በላይ እንግሊዝኛ በደንብ ማንበብ የሚችሉ በደንብ መስማት የሚችሉ አንዳንዴ ካላወቅ አላውቅም በል በቃ ይሄ ነው ቅኑ ጽድቁ ይሄ ነው። ካላወቅ አላቅም። ኦኬ ካላወቅ አላቅም። ከእኔ ይልቅ በጣም እንግሊዝኛን ጥሩ አድርገው የሚናገሩ ጥሩ አድርገው የሚሰሙ ጥሩ አድርገው የሚያነቡ ያነበቡትን የሚረዱ ስኮላሮች ሰዎች በዘርፉ ላይ ሙያ ያላቸው ሰዎች ለብዙ ዘመን የደከሙበትን ያንን በደንብ አጥንተው በደንብ አይተው የሚናገሩ ሰዎች ሲመጡ አንተ አርምሞ ታረግና ትሰማለህ ማለት ነው። እንደ ጥሩ ንብ ቅሰን እንጂ እንዴት እሱ ምናምን እኔ እያለው ኖ ሁሉን አናቅም ብራዘር፣ ሁሉን አናቅም። እና እነዚህ በዘርፉ ላይ ያጠኑ ሰዎች ከዚህ ከሰሜኑ የሱድ አረቢያ ወይ ደግሞ ጆርዳን የሚባለው በእርግጥ ጆርዳን ሱድ አረቢያ ግዛት ውስጥ አይደለም። የቀድሞ ሞዓብና አሞናውያን ኤዶሚያስ ምድር ነው። የሳውዙ ፓርት ኤዶሚያስ ነው። የኖርዙ ፓርት አሞናውያን ነው። የሚድል ደግሞ ያለው ሞዓብ። አቤት ካርታውን ልኬልሃለሁ፣ ቼክ አድርገው። ቴንክ ወንድምነት። እና ፊሾን የሚባለው ወንዝ ከዛ ይጀምራል ብለው በዘርፉ ላይ ያጠኑ ሰዎች ይናገራሉ ማለት ነው። ቴንኪዩ ወንድምነት። እሺ ቆርጣሃት አላችኛዋል የፊሶንም ሁሉ ጭምር ፊሾን ብለህ ዘፍጥረት መጽሐፍ ምዕራፍ 2 ላይ አሉ። እዚህ እኔ አይ ቲንክ ቆይ እዚህ ላይ ካገኘሁት ታብሌቴ ላይ ካገኘሁት ላስቀምጠውና የፊሶን ይሄኛው የኤፍራጥስና የጢግረስ ወንዝ ነው። በተለይ የጊዮን የሚባለውን ብለው ያሉት አንድ ምሁራን አይ ቲንክ የእኛን የኢትዮጵያን ታሪክ ለማጥፋት ብለው ከሆነ አልቀበልም። ግን በእርጋታ መታየት አለበት ያ ማለት ነው። በእርጋታ መታየት አለበት። በተለይ የጊዮን ወንዝ ከኢራን ምስራቃዊ ላይ የሚሄድ አንድ ጊዮን ተብሎ የሚጠራ ወንዝ አለ። እሱ ሳይሆን አይቀርም ብሎ የሚል መላምታቸውን ያስቀምጣሉ። እኔ ግን መጽሐፍ ቅዱሳችን ኢትዮጵያ ብሎ ስላለ ከኢትዮጵያ ነው የሚይዘው። እሺ እሰጥሃለሁ ወንድሜ፣ አንዴ ቆይ እሰጣቸዋለሁ። ለሰላምታ እንኳን ጊዜ አልሰጠውም፣ ዝም እያስረዘምኩኝ። ኤኒዌይ በዚህ ጉዳይ ላይ ከሆነ ወንዞቹ መነሻቸው በተለይ መድረሻቸውን ካየን ተባረክ ኤርሚ። አይ ተባረክ፣ በጣም ጥሩ ነው። ማን ያውቃል በሚል ከቤተሰብም ጋር ስናወራበት ነበር እና ሌሎችም ሰዎች ሲጠይቁኝ ቆይ ኤርሚን አንድ ጊዜ ሲኖረው ቀድሜም ስትገባ የጠበቅኩ ሌላ ፕሮግራምህን እንዳልሻማብህ ብዬ ነው። እና ተባረክ፣ ጌታ ይባርክ። ተመልሷል። ትንሽ የባቢሎንም ነገር ትንሽ ብነካው ዝም ብሎ ባቢሎን ኢራቅ ውስጥ እንዳለ ሰማለው ሚድል ኢስት አካባቢ። እና ቴንኪዩ ኤርሚዬ፣ የምትለው ነገር ካለ በለ እንጨምርላለን። ቢኒያም አለ ሳሙሻም ስለመጣ የፊሾን ወንዝ እሱ ላይ ነው እየተናገርኩ የነበረው። ቢኒ ካገኘው ታገኘዋለህ፣ ታይፕ ታደርገው ማለት ነው። ሎኬሽኑ እዚህ ነው ብለው ይላሉ። ያ ወንዝ አሁን ደርቋል። የፊሶን ወንዝ የሚባለው የለም።
የለም። የኤውላጥ ምድር ይባላል። ኤውላጥ የሚባለው ምድር ለማግኘት ወደ ጥንታዊ ወደሆነ በጣም ኤንሸንት ወደሆነ ጂኦግራፊ መሄድ አለብን። ከየት እስከየት ያካልል ነበረ? ለምሳሌ አሁን ቅድም እንዳልኳችሁ ኦፅ የሚባለው ጻድቁ ኢዮብ ይኖርበት የነበረ ምድር ኦፅ ብሎ ይለዋል። በኦፅ አገር ጻድቅ ሰው የነበረ ኢዮብ ይኖር ነበር ብሎ ይለናል ኢዮብ መጽሐፍ ምዕራፍ 1 ላይ። ኦፅ የት አካባቢ ላይ ነው የሚኖረው? አሁን ማን ተብሏል? ምክንያቱም ብዙ አገሮች ጠፍተዋል። ታውቃላችሁ፣ እንደ ጠፉ ስማቸውን በዛው ጠፍቷል። በቃ አሁን በመጽሐፍ ቅዱስ ላይ ካልሆነ በስተቀር አታገኛቸውም። ለምሳሌ አሁን መጽሐፍ ቅዱስን የማያውቅን ሰው የሞዓብና የአሞናውያን የኤዶሚያስ የአማሌቅ ምድር የቱ ጋር ነው ብለህ ብትል አያውቀው። መጽሐፍ ቅዱስን የሚያውቅና የመጽሐፍ ቅዱስን ጂኦግራፊ የሚያውቅ ቢብሊካል ጂኦግራፊ የሚያውቅ ሰው ካልሆነ በስተቀር ያነበበ ሰው ካልሆነ በስተቀር ከእስራኤል ምስራቅ፣ ከእስራኤል ምዕራብ፣ ከእስራኤል ደቡብ፣ ከእስራኤል ሰሜን የቱ ጋር ነው የሚያዋስነው ተብሎ ቢባል አያውቀውም አንዳንድ ሰው ማለት ነው። ስለዚህ መጽሐፍ ቅዱሳችን ታውቃላችሁ ጂኦግራፊን ሁሉ ይናገራል ማለት ሎኬሽንን ይጠራል፣ ይናገራል፣ አገሮችን ይጠራል፣ ቦታን ይጠራል፣ የቆመ ትክል ድንጋይን ሁሉ ጭምር ይነግራል። ለምሳሌ ማነው አዶንያስ የሚባለው የዳዊት ልጅ መስዋዕትን ሄዶ የሰዋበትን ቦታ አለት ነው ይጠራዋል። እንደዚሁም እስራኤል በአቤኔዘር ሰፈሩ ይላል በአንደኛ ሳሙኤል መጽሐፍ ምዕራፍ 4 እና 5 ላይ ስናጠራ ፍልስጤማውያን በአፌቅ እስራኤላውያን በአቤኔዘር። አቤኔዘር ብሎ የሚለው እግዚአብሔር እስከዛሬ ረድቶናል ብሎ የሚለው አቤኔዘር የሚባለው ድንጋይ አለ፣ የቆመ ድንጋይ ማለት ነው። አለት ነበረ፣ በዛ በአቤኔዘር ሰፈሩ ብሎ ይላል። ቦታን ሁሉ ይጠራላል። የቆመ ድንጋይ ካለ ይጠራላል። እና ያ አካባቢ የት አካባቢ ላይ ነው ያለው ለማጥናት በጣም ጊዜ ይጠይቃል። ካጠናንም ጥሩ፣ ካላጠናን ደግሞ ያጠኑ ሰዎች ሲናገሩ በደንብ መስማት ጥሩ ነው ለማለት ነው። የምድራዊዋ ገነት ሎኬሽን ነው፣ እዚሁ ምድር ላይ ያለ ነው። ያ የአትክልት ስፍራ የተባለው አሁን ጠፍቷል፣ የለም። ወንዞቹ ግን ገነትን ያጠጡ ነበር ብሎ ስለሚል ወንዞቹ ምንም አይ ቲንክ አላጎሪ አድርገን እንኳን ራሱ ልናጠፋቸው አንችልም። ወንዞቹ ወንዞች ናቸው። ከኛ ከኢትዮጵያ የሚነሳው ሜዲትራኒያን መጨረሻ ይሆናል፣ የኤፍራጥስና የጢግራስ ወንዝ አለ። ይሄ ደግሞ ፊሾን የሚባለው ወንዝ አሁን ሰላምታ ወንድሞች ይስጡና ካርታ ላይ ፈልጌ አይ ቲንክ ዳውንሎድ አድርጌዋለሁ ባለፈው፣ እሱን አሳያችኋለሁ ለማለት ነው። ተባረኩ፣ ሰላም በልና እዛ እንቀጥላለን። እሺ፣ ሰላም ክርስቶስ ከእናንተ ጋር ይሁን። እግዚአብሔር ወዶ ፈቅዶ በስሙ እዚህ ቦታ ስለሰበሰበን መጀመሪያ እግዚአብሔር እናመሰግነዋለን። ከታችም ላላችሁ ከላይም ላላችሁ እግዚአብሔር አምላክ ፍቅሩን፣ ቸርነቱን፣ ጸጋውን ሰጥቶ በቤቱ ያቆየን። ኤርሚሻ ሁላችሁንም ሰላም ብያችኋለሁ። ተባረክ ወንድሜ ሰሞሽ ቴንክ ዩ። ቤኪ ሰላም በል። እሺ፣ ሰላምና ጸጋ ይብዛላችሁ ወገኖች፣ ከላይም ከታችም ያላችሁ። ኤርሚ እንኳን ደህና መጣህ። ጸጋና ሰላም ይብዛልህ። በርታ ወንድማችን፣ ተባረኩ። እሺ ተባረክሽ ወንድሜ። ኦኬ ኤርሜ ፒሶን ወይንም ፊሾን የሚባለው ወንዝ አሁን የለም አይደል? ኢን ኤግዚስተንስ የለም፣ ጠፍቷል። የሳዑዲ አረቢያን ምድር የሚያቋርጠው ነበር። አዎ እሱ ደርቋል። ወንዙ የለም፣ ጠፍቷል። በደንብ በዘርፉ ላይ ያጠኑ ሰዎች ሲናገሩ ነው የሰማሁት። እዚህ ጋር ለማሳየት በጣም ብዙ መላምቶች አሉ፣ ግን በደንብ ዘርፉ ላይ ያጠኑ ሰዎች ማለት ነው። በተለይ ሆምወርኩን ደግሞ ልክ አሁን እንዳንተ እንደ ሰሙሻ አይነት ብትወስዱትና ብታዩት በጣም ደስ ይለኛል። እኔ በቅርብ ጊዜ ይሄ ጥንት መካከለኛው ምስራቅን የተወሰነ የአቅሜን ያህል ለማንበብ እፈልጋለሁ፣ ለማጥናት እፈልጋለሁ። እንደው ጥሩ የተሻለ እውቀት ያላቸው ሰዎች ባገኝ ራሱ ሞር ብማር አሁን ካለኝ ላይ የአምላኬን የእግዚአብሔርን ቃል ሳስተምር ያልሆነ መላምት ብቻ እንዳልናገር ለጥንቃቄ ይረዳልና እዚህ ጋር ሳሳያችሁ ለምሳሌ ፊሾን የሚለው ወንዝ በሳዑዲ አረቢያ ክልል ውስጥ ነው አለ ተብሎ የሚባለው የኤውላጥ ምድር የሚባለው በምድር በአገሩ ደረጃ ብንሄድ ማለት ነው። ኖ ጊዮን አይደለም ብራዘር፣ ፊሶን የሚባለው ወንዝ ነው።
የኤውላጥን ምድር ይከባል ነው የሚለው ዘፍጥረት መጽሐፍ ምዕራፍ 2 ቁጥር 11 ላይ አይ ቲንክ ባልሳሳት ዘፍጥረት 2 11 ላይ ኬ ኬ ኬ ኬ ኬ አዎ ዘፍጥረት መጽሐፍ ምዕራፍ 12 በማናው ምዕራፍ 2 ቁጥር 11 ላይ ማለት ነው። ምዕራፍ 2 ቁጥር 11 ላይ ፊሶን የሚባለው የኤውላጥን ምድር ይቀባል ይላል። ይሄ የኤውላጥ ምድር የሚባለው ጥንታዊ የሆነ ጂኦግራፊ ላይ ሄደ። ምናልባት የነቢያት መጽሐፍት ነቢያት አንዳንዴ እነዚህን የጥንት ሀገሮችን ይጠራሉ። ጥንታውያን የሆኑ አገሮች አሁን ዛሬ በካርታ ላይ ብትፈልጋቸው የጠፉ ማለት ነው። አማሌቅ ብሎ ሲል አገርና ህዝብ ነበር፣ ጠፍቷል። ህዝቡ ሲጠፋ አገሩም ጠፍቷል ማለት ካርታው ሙሉ ከመሬት ላይ ንቅል ብሎ ተደርምሶ ባይጠፋም አለ፣ ምድሩ አለ፣ ግን በሌላ ስም ተጠርቷል ማለት ነው። በሌላ ስም ተቀይሯል። አሁን ዛሬ ማ ተብሎ እንደሚጠራ ለማየት የአማሌቅ ምድር የሚባለው በከፊል እስራኤል እና በተለይ የግብፅ ምድርን የኔጌቭ በረሃ ውስጥ እንዳለ ይታመናል ማለት ነው። ድሮ በመንደሮቻቸው ነበር ይጠራ የነበረው። ለምሳሌ የቄዳር መንደሮች ተብሎ ሲባል አሁን መጽሐፍ ቅዱስን ስናነብ የቄዳር ብሎ ይላል። ቄዳር የት አካባቢ ነበር የሚኖረው? በመንደሮቻቸው ነበር ይጠሩ የነበሩት ማለት በሰዎቹ ስም መንደሮቹም እንደዛው ይጠሩ ነበር ይላል ዘፍጥረት መጽሐፍ ምዕራፍ 26 ስናነበው ማለት ነው። የነባዮትም ብሎ ይላል። ነባዮትም ተብሎ የሚባለው ነባዮት ማለት እንግዲህ የእስማኤል ልጅ ነው። ሁለተኛው ልጅ ነው፣ ሶስተኛው ልጅ አይ ቲንክ ሁለተኛው ወይ ሶስተኛው ወይ መጀመሪያው ሁለተኛው ሶስተኛው ማለት ነው። የነባዮት አውራ በጎች ያገለግሉሻል ብሎ ሲል ነባዮት የሚባለው የእስማኤል ልጅ ነው። ከ12ቱ የእስማኤል ልጆች አባቶች መካከል አንዱ ነው። ይኖር የነበረበት ምድር በሱድ አረቢያና በደቡቡ ክፍል በእስራኤል ደቡባዊ ክፍል በኔጌቭ በረሃ ውስጥ ነበር ይኖሩ የነበሩት። በዚህኛው አሁን በእኛ አጠራር ማለት ቅር የማያሰኝ ከሆነ ልጠቀሙ ካስቀየማችሁ ይቅርታ። ልክ እንደዚህ ዘላን ተብሎ እንደሚባለው ከቦታ ቦታ ከብቶቻቸውን በጎቻቸውን እየያዙ የሚሄዱ በድንኳን የሚኖሩ ማለት ነው። አሁን ባለው እስራኤል ውስጥ ዱርዚ የሚባሉቱ ጎሳዎች እና አንድ ደግሞ ሌላ አሉ የጥንት የአብርሃም ዘርነን ብለው ማነው የጄትሮ የዮቶር ዘሮች ነን ብለው የሚሉ አሉ። እስራኤል ምድር ውስጥ የሚኖሩ ማለት ነው ዱርዚዎችና አንደኛው ስሙን ከረዳችሁኝ ታች ጽፉልኝ ደስ ይለኛል። በሰሜን ካርሜል ቀርሜሌዎስ አካባቢ ላይ ይኖራሉ። ሶሪያ ውስጥ አሉ፣ ሊባኖስ ውስጥ አሉ፣ እስራኤል ውስጥም አሉ። እስራኤል እንደውም ቤት ተሰርቶላችሁ ተቀመጡ ብለዋቸው በጎች ጠባቂዎች ስለሆኑ አሁን ድረስ የዮርዳኖስን ወንዝ ይዘው ከቦታ ቦታ ይንቀሳቀሳሉ፣ መንጎቻቸውን እየጠበቁ። ከፈለግ በቪዲዮ ላሳያችሁ እችላለሁ። ጥንታውያን ህዝብ ናቸው። ራሳቸውን ክሌም ያደርጋሉ። የዮቶር ዘር ነን ብለው ማለት ነው። አንዳንዶቹ የአብርሃም ዘመዶች ነን ብለው ክሌም ያደርጋሉ አሁን ያሉት እና የሚኖሩበት አካባቢ ላይ እንደዚህ መንጋ ቤድዊን ቴንኪዩ። አንደኛው ዱርዚ ነው፣ ሁለተኛ ቤድዊን ይባላሉ። ቴንኪዩ ኤፊ። በጣም ብዙ ጊዜ ሲሰርበኝ ነበር ማቀው አይሁዳዊ ነው። በጣም ብዙ ጊዜ ሲሰርበኝ ነበር። ዛሬ ቁም ነገር አደረግ። ነገሩም ያም ቁም ነገር ነው። እንደዚህ እንድፈካ ነው የምታደርገኝ ሲሰርበኝ ማለት ነው። ቤድዊን ይባላሉ። እነዚህ የቤድዊን ጎሳዎች እና ዱርዚ የሚባሉት አሁን በእስራኤል ምድር ላይ አሉ። በውትድርና ዓለም ውስጥ ሙሉ ጭምር ዜጋ ሆነው ተቀምጠዋሉ። ግን የጥንት ሰዎች ናቸው። የጥንት ሰዎች ናቸው። ራሳቸውን ክሌም ያደርጋሉ። በሶሪያ፣ በእስራኤል፣ በጆርዳን ውስጥ አሉ። ግብፅ ውስጥ ይኖሩ አይኖሩ አላውቅም። እነኝን ሁሉ ጭምር አብሬ ያንን አካባቢ ሳጠና ነው አብሬ የማየው ማለት ነው። በጥንቃቄ ማየት ነው። ስለዚህ የቄዳር መንደሮች የሚባሉ አሉ። ያኔ በመንደር ደረጃ ነው የሚጠራ የነበረው። አሁን ግን አገር ሆኗል። ስለዚህ አብዛኛው የመጽሐፍ ቅዱስ ተማሪዎች እንደሚስማሙት አብዛኛው በእስራኤል ደቡባዊ ግዛት በኔጌቭ ምድረ በዳ ላይ ይኖሩ የነበረው ወይ ደግሞ ሳውዘርን ላይ ያሉት ማለት ነው። እና አሁን እነኛ ሀገሮች በግብፅ በእስራኤል እና በጆርዳን በሱድ አረቢያ ግዛት ውስጥ ይገኛሉ ማለት ነው። በተለይ በሱድ አረቢያ ግዛት ውስጥ አሉ በጣም ብዙዎቹ፣ አብዛኞቹ ማለት ነው። ኦኬ ይህንን ብለን ካልን ይሄ የፊሶን ወንዝ እዚህ ጋር አሁን እንዳልከው ወንድምነት
እዚህ ጋር ገልብጬ ነው ዛሬ ማሳያችሁ። የሳዑዲ አረቢያን ግዛትን ነው ይቆርጣል ብለው የሚሉት እንግዲህ ምሁራን ማለት ነው። በጣም ዶክትሬት ዲግሪ ፕሮፌሰሮች የሆኑ ጂኦግራፊ ላይ በጣም የሰሩ በጣም የተለያዩ ምንጮች አሉ። ግን ደግሞ በጣም ትክክለኛ የሆነ ምንጭ እሱ ላይ ማየት ካልሆነም ደግሞ እዛ ጋ የኦክስፎርድ ዩኒቨርሲቲ ትልቁ ቢብሊካል ምንድነው ጂኦግራፊ ያለኝ እሱን ላመጣው እችላለሁ። እሱም ላይ ከገለጡት እንግዲህ ኦክስፎርድ ማለት ነው ራሱ የሰራው 2 ትልልቅ መዝገበ ቃላቶች፣ አንዱን ትንሽ አንደኛው አነስ ያለ ነው፣ ሌላኛው ግን በጣም ትልቅ ነው። እሱን አምጥተን እዛም ላይ ማየት እንችላለን። ወይ ደግሞ ታይፕ ማድረግም ትችላለህ። ፊሶን የሚለው ወንዝ ወይ ደግሞ ኤውላጥ የሚለው ምድር። ለምንድን ነው ይሄን የምንፈልገው? ይሄ ፊሶን የሚባለው ወንዝ ጠፋ እና ደርቋል ነው ብሎ የሚሉት ምሁራን። ደርቋል አሁን የለም፣ ግን በዚህ ይሄድ ነበር ብሎ ካርታ አለ። ከፈለግን በኋላ ካርታውን ቪዲዮ ከፍቼም ላሳያችሁ እችላለሁ። እና ወንድምነት እንዳየኸው ቅድም እኔም እንደነገርኳችሁ በሳዑዲ አረቢያ ውስጥ ሆኖ ወደ ኩዌት ነው የሚሄደው። ወደ ኩዌት አካባቢ በኩዌት ወይ ደግሞ በዚህ አባታችን አብርሃም ይኖር የነበረበት ኡር ከለዳውያን ብሎ በሚለው ወደዛ አካባቢ ላይ ወደ ኤደን ባህረ ሰላጤ ነው የሚፈሰው ማለት ነው። ስለዚህ በጣም ጥንቃቄ ሎኬሽን ነው አሁን የጠራችሁት። በእኛ አቅም የሚመለስም አይደለም፣ ደግሞ ፈርተኑም ደግሞ ምንተው አይደለም። በቃ መጽሐፍ ቅዱስ የነገረንን ያህል ቢያንስ ሎኬሽኑን ተከትለን ነው የወንዞቹን ፍሰት ተከትለን እርግጠኛ እዚህ ነው ብለን ባንላችሁም ግን የሆነ ለጥምን የማያረካ መልስ ባይሆንም የሆነ ፍንጭ ግን ይሰጠናል መጽሐፍ ቅዱስ ወንዞቹን ስለጣ። አሁን ይህንን የደፈሩን ለምንድነው? ወንዞቹ አሉ። ዘፍጥረት መጽሐፍ ምዕራፍ 2 ላይ ወንዞቹ 4 ወንዞች አሉ። ጊዮን፣ ፊሶን፣ ኤፍራጥስና ጤግራስ የሚባሉት ወንዞች ማለት ከአራቱ አንዱ ጠፍቷል፣ 3ቱ ግን አሉ። ከ3ቱ ደግሞ የእኛን የጊዮንን ከኢትዮጵያ የሚነሳውን ከኢራን ምስራቃዊ ብሎ ይላል። እሱንም አሳያችኋለሁ። ተባረኩ። እዚህ ላይ ምናልባት የምትሉት ነገር ካለ ሰሙሻ ወይ ቢኒ የምጨምሩት ነገር ካለ መጨመር ትችላላችሁ። ካልሆነ ወደ ኤርሚ ጥያቄ እንሄዳለን። የጌታ ማማለር ላይ የጠየቀው ማለት ነው። እንሂድ ወደዛ። ሳሙ የሚለው ሲጠና ጂኦግራፊ ሲጠና አሁን ለምሳሌ እነኚህ በጣም ጥንታዊ የሆኑ ወንዞች ናቸው። መነሻቸው መድረሻቸው አንዳንዶቹ ለምሳሌ ኤፍራጥስ እና ቲግረስ የሚባሉቱ እነሱ ክሊርሊ ይታወቃሉ። ምክንያቱም ያንኑ ስማቸውን ይዘው ኤንሽንትሊ ብዙ ጊዜ ስለቆዩ ማለት ነው። ፊሶን የሚባለው ያው ከመጽሐፍ ቅዱስ ፍሰቱን ተከትሎ የት እንደሚያቋርጥ ምናምን ጽፈውልናል። ጊዮንም እንደዚሁ ተብሏል። ግን አጌን ኤጁኬትድ ጌስ ነው። ኢቭን አሁን ጂኦግራፊ ላይ ራሱ የሚሰሩቱ ከመነሻ ፖይንቱ ከዚህ ይሆናል ተብሎ ከመነሻ ፖይንቱ ያው መጽሐፍ ቅዱስ ላይ ከተገኘው ከዛ ዲስክሪፕሽን ተነስተው ነው የሰሩት እና ይሄ ዴፊኒት የሆነ ነገር ባይሆንም ግን አትሊስት ፍንጭ ያለው መነሻ ነው እና ቴንኪው። ያው ወደ እንትኑ ሄድ እንችላለን። ኤርሚ ቴንኪው ተመልሶልኛል። እኔ ጋም ያው ሰዓት ሚድናይት ሆኗልና ተባረኩ። ጌታ ይባርክ። ኤርሚ ያው መጣለው ጥያቄ ሲኖረኝ ያው ማራለሁ ሁሌ ከታች ቁጭ ብዬ። አንዴ ሳሙኤል ነገር አለ። ብዙ ጊዜ ቅድም እንደተባለው ስተዲ ነው ጥናት ነው ብዙ ጊዜ በፊሶን ወንዝ ዙሪያ የሚነገረው እና መዲና አካባቢ ሳውዲ አካባቢ ይቺ መዲና የምትባለው ከተማ እዛ አካባቢ ካለ ተራራማ ኤሪያ ተነስቶ የአረብን ባህረ ሰላጤ እያቋረጠ ሄዶ ኩዌት አካባቢ ይገባ ነበር ተብሎ ነው እና ብዙ ጥናቶች ነው በዚህ ቦታ ይሄ ኬት ተነሳ የቱ ጋር ነበር እየተባለ ጥናቶች ነው ወይም ሃይፖቴቲካል እንትኖች ናቸው እየተነሱ ያሉት እና መነሻው ግን እዚሁ መዲና አካባቢ ሂጃዝ ከሚባል ተራራ አካባቢ ከተራራማ ኤሪያ መነሻው እዛ ጋር ነው ብለው ነው የሚናገሩት እና መድረሻው ደግሞ የኩዌት ባህረ ሰላጤ ነው እዛ ውስጥ ነው እዛ ጋር ነው ማብቂያው ተብሎ ይነገራል። ግን ይሄ ከጥናት የዘለለ ነገር አልተገኘም። ጥናት ነው ከዚህ ቦታ ነው የተነሳው ከዚህ ቦታ ነው የተነሳው የሚል ነው እንጂ እርግጠኛ ሆኖ እየተነገሩ አይደለም። እና ይሄ ለዛ ነው ኤንሸንት የሆኑ እንትኖች ቢገኙ
ቢገኙ አሁን ይሄ ብዙ ጊዜ የባይዛንታይን ፍራግመንት ለዚህ ነው የሚያስፈልገው። ግሪክ እንትን ስትል ይሄ የእስልምና መስፋፋት በጣም ትልቅ ማኒስክሪፕቶች እንዲጠፉ ተደርጓል እና በዛም ምክንያት ይመስለኛል የሪሶርስ እጥረት እየተገኘ ያለው። እንደ አዲስ አርኪኦሎጂካል ቁፋሮ እየተካሄደ ይህ አርኪኦሎጂካል ቁፋሮ የሚሰጣቸውን ኤቪደንስ እየያዙ ነው መላምታቸውን የሚያስቀምጡት እና ኤርሚዬ ይሄ ነው ሐሳቡ። ያ ልክ ነው። እኔም እንደዚሁ ነው። አሁን ወንድሜ የሰሙ እንዳለው ነው። ይሄንን በቅርብ ነው ራሱ ብሉይ ኪዳን መልሼ እያጠናው ነበር፣ በተለይ ከጂኦግራፊ ጋር ማለት ነው። ኢቭን አዲስ ኪዳንም እያጠናው የአዲስ ኪዳን ማብራሪያ ግዛ ብሎ ሰው ልኮልኝ ባይዘው የገድላትና ድርሳናትን ብቻ አይደለም ማስመጣው፣ ብዙ መጽሐፍቶችን አስመጣለሁ ጌታ ቢረዳ ለማንበብ ማለት ነው። ጌታ እናገለግላለን ብለን ካል የእግዚአብሔርን ሕዝብ እናገለግላለን ብለን ካል ሎኬሽንም ከጠራን ቢያንስ አሁን እንዳለው በጥናት ደረጃ የዘርፉ ልሂቃን የሰሩትን በደንብ የደከሙበትን በአግባቡ መናገር በጣም ተገቢ ነው። በአግባቡ ማለት ነው እና ይሄው ነው ክፍሉ ማለት ነው። ምናልባት የምትፈልጉ ከሆነ እዚህ ጋር አንድ ያገኘሁትን እዚህ ኦኬ፣ አንድ ይቅርታ፣ ከዛ ወደ ዋናው ጉዳያችን ላይ እንገባለን። ይህም በእርግጥ ወሳኝ የሆነ አርዕስት ነው የተነሳው። ኦኬ፣ እንደዚህ ላሳይ እስቲ ምናልባት እዚህ ጋር ከታያችሁ ይሄኛው ማፕ ላይ የፊሶን ወንዝ የሚባለው ይሄው የሳዑዲ አረቢያ ፊሾን ይላል። ያው ፊሾን ሪቨር ይላል። ወደ ኩዌት ነው የሚያቀነው። ከዚህ ግን ከሳዑዲ አረቢያ አሁን ቅድም ሰሙሻ እንዳለው ከሰሜናዊው ነው፣ ሰሜን አቅጣጫ ላይ ነው። ግን ደግሞ ብዙ ሰሜንም አይደለም፣ ግን መካከለኛው ሳዑዲ አረቢያ ግዛት ውስጥ ነው ያለው። የሳዑዲ አረቢያ ከዚህ የእግዚአብሔር ተራራ ተብሎ ከተባለው ከሳይናይ ጋር በተገናኘ ለማየት እንደፈለኩት ሳዑዲ አረቢያ ይሄ ሰሜኑ ክፍል በጣም የበዙ ተራሮች አሉት። ኮረብታ፣ ተራራ፣ አቀበት፣ ቁልቁለት የሚባለው ማለት ነው። ይሄ ምድያም ምድር የሚባለው ፓርት ነው በዚህ ጋር ያለው። ግን እዚህ ጋር ይሄ ያለው ታላቁ የእግዚአብሔር ተራራ ተብሎ የሚባለው እነሱ ጀባል ሙሳ ብለው የሚሉት የኮሬብ ወይ ደግሞ እግዚአብሔር ከቴማን ቅዱሱም ከፋራን ተራራ ይመጣል ብሎ ያለበት የፋራን ተራራ እዚህ አካባቢ ላይ ሳዑዲ አረቢያ ግዛት ውስጥ ነው ያለው። የእግዚአብሔር ተራራም ተብሎ የሚባለው ይሄ ጌታ ለእስራኤል ልጆች ራሱን የገለጠበት እዚህ ነው ያለው ብለው በጣም ከጨረቃ ላይ አይ ቲንክ እንደዛም ብሎ የሚል ነገር ነው። ሳይንቲስቶች ናቸው እዚህ አግኝተውታል፣ ተራራውም ማለት ነው። በደንብ ይዩት። ማውንት ፋየር ብላችሁ ዩቲዩብ ላይ ጉግል ብታደረጉት በደንብ ታዩታላችሁ። በጣም ጥንቃቄ ማለት በጣም ትዕግስት ይጠይቃል። ለመስማት በጣም ብዙ ትዕግስት ይጠይቃል። የመጽሐፍ ቅዱስንም እውነትንም ማወቅ ይጠይቃል። እነሱ የሚናገሩትን ብቻ ሳይሆን የመጽሐፍ ቅዱስን እውነት የሚጠቅሷቸውን ጥቅሶችን በተለይ ብሉይ ኪዳንን በደንብ የምታጠኑ ከሆነ ያጠናችሁ ከሆነ የሚናገሩት ይገባችኋልና በግርድምድሙም ቢሆን እንደዚህ ይናገራሉ ማለት ነው። አሁን እዚህ የኤፍራጥስ ወንዝ አለ፣ የጥግራስ ወንዝ አለ፣ እዚህ ጋር ደግሞ የፊሶን ወንዝ አለ። እዚህ ጋር ይህንን ያጠኑ ሰዎች የእኛን ጊዮን ብሎ የሚለውን ይህንን የአባይን ወንዝ ትተውታል። ታዲያ ከፐርዥያን ከኢራን ምስራቃዊ ግዛት ላይ ጊዮን የሚባል ሪቨር አለ ብለው ይህንን ክሌም ያደርጋሉ። የእነሱ ናቸው ያደረጉት። እውነተኛ ነው ማለት አይደለም። አንዳንዴ ለእኛ ለሀገራችን አንዳንዶቹ ያላቸው አስተሳሰብ ኢትዮጵያ ተብሎ ሲባል የሚጠሉበት ነገር እንዳለ ይታወቃል። ጠሉም አልጠሉም ግን ሪያሊቲውን ዲናይ ላይ ያደርጉ አይችሉም ከሆነ ማለት ነው። እና አሁን ይሄኛው ጊዮን የሚለው ይታያቸዋል። ጊዮን ሪቨር ብሎ ይላል። ይህንን ወንዝ ካሩን የሚለውን ወንዝ ማለት ካሩን ሪቨር ብሎ የሚለውን ጊዮን ተብሎ ይጠራል ብለው እንግዲህ ዘርፉ ላይ ያጠኑ ሰዎች ናቸው የሚናገሩት። ኦኬ፣ ይሄ ፐርዥያን ገልፍ የኤደን ባህረ ሰላጤ ማለት ነው። እና እዚህ የኤፍራጥስና የጥግራስ ወንዝ፣ እዚህ ደግሞ የፊሶን ወንዝ ወደዚህ ይፈሳል። ቅድም ወንድሜ ሰሙም እንዳለው ቅድም እንደነገርኳችሁ በዚህ በኩዌት በኩል ሄዶ እዚህ ነው ብሎ ይላል። ይሄኛው እነሱ እንደሚሉት ከሆነ እነዚህ አራት ወንዞች እዚህ አካባቢ ከገቡ ኤደን ገነት እዚህ አካባቢ ነው ማለት ነው።
ዘፍጥረት መጽሐፍ ምዕራፍ 2ን መሰረት ታሳቢ አድርገን ታዲያ ሁኔታ ልቻ የለመለመ የአትክልት ስፍራ ብለህ ካልክ ጠፍቶ ነው። ይሄኛውን ገነት ቅዱስ ጳውሎስ በቆሮንቶስ ላይ ከተናገረው ገነት ጋር አነጻጽሮ መናገር ተገቢ አይደለም። አዳም ሲባረር እንግዲህ ያ ቦታ ይሄ ነው ብለው የቋንቋ ሊቃውንት ከተናገሩ ከዚህ ከአትክልት ስፍራ ነው የምትገለባበጥ የኪሩቤል የነበልባል ሰይፍ አሳይቶት እግዚአብሔር ያስወጣው ማለት ነው። የመጽሐፍ ቅዱስ ተማሪዎች ከዛ ወጣ ኖድ በሚባል ምድር ኖረ ይላል። ኖድ ማለት ተቅበዝባዥ ማለት ነው ብሎ የሚል ትርጓሜ አለው። የቋንቋው ሊቃውንትና የመጽሐፍ ቅዱስ ተማሪዎች የሚናገሩትን ማለት ነው። እና ያው ከኤደን ገነት ሲባረር ከአትክልቱ ስፍራ ሲባረር ወጣ። ይሄኛው ገነት ተዘግቷል ብሎ የሚለውን የሰማያዊ ገነትም ደግሞ ተዘግቶ ነበር ብሎ የሚል በኦርቶዶክስ ቤተክርስቲያን አስተምሮት አለ። እኔ በደንብ በሰፊ በትዕግስት ሰው መጥቶ ብናወራበት በጣም ደስ ይለኛል። ለምሳሌ አባታችን አብርሃም ቅድም እንዳልኳቸው አባታችን አብርሃም በገነት ነበር ብላ ትላለች የኢትዮጵያ ኦርቶዶክስ ቤተክርስቲያን የሉቃስ ወንጌል መጽሐፍ ምዕራፍ 16ን በተረጎመችበት ማለት ነው። በሲኦል አለ ብላ አትልም። ትርጓሜው ላይ አንድምታው ላይ በገነት አለ ብላ ትላለች። በገነት ካለ ደግሞ በሕማማተ መስቀል ላይ ቅድም መግቢያ ላይ እንዳልኳችሁ ምን ብላ ትላለች? ኤሎሄ ኤሎሄ ላማ ሰበቅታኒ ወአንተ ተቀድሞ ለአዳም በዊአ ውስተ ገነት አባ አማፀንኩ ነፍሴ ውስተ እዴከ ወይ ቤተ ፈጸመ ኩሎ ብሎ የሚለውን ጌታ በተናገረበት ክፍል ላይ ለፈያታዊ ዜማን በተናገረበት ላይ ወአንተ ተቀድሞ ለአዳም በዊአ ውስተ ገነት ከአዳም ቀድሞ ገነት ገባ ብላ ትላለች። ከአዳም ቀድሞ ብሎ የሚለውን አዳም ብሎ የሚለውን ሰው በሚል ነው የሚያዘው። እና እንደዛ ከተባለ ደግሞ አብርሃም ቀድሞ ገብቶ ነበራ። በሉቃስ 16 አንድምታ ትርጓሜ በጌታችንና በአብርሃም ዘመን መካከል የ1900 ዓመት ርቀት አለ። በሙሴና በጌታ የ1500 የእስራኤል ሕዝብ ከግብፅ ምድር ከወጣበት እና የጌታ 1500 ዓመት አለ። የአብርሃም ደግሞ ያው እስራኤል 400 ዓመት በግብፅ ኖረው ይላል 430 ምናምን ነገር በግብፅ ኖረዋል። አብረን ስንደምረው 1500 ሲደመር 430 ኦልሞስት 1930 ዓመት ርቀት አለ ማለት ነው ከአባታችን አብርሃምና ከጌታ ስቅለት መካከል ማለት ነው። ስለዚህ አዳም ቀድሞ ገነት ገባ ብሎ የሚለውን በሉቃስ ወንጌል መጽሐፍ ምዕራፍ 16 የአንድምታ ትርጓሜ የኦርቶዶክስን ክሌም ከወሰድ ነው ካመንን ወአንተ ተቀድሞ ለአዳም በዊአ ውስተ ገነት ብሎ የሚለው የሕማማተ መስቀሉ ትክክል አይሆንም ማለት ነው። እና በደንብ መታየት አለበት በእርጋታ ማለት ነው። አሁን ይሄ የነገርናችሁ ሁሉ በቃ አብሶሉት ትሩዝ ነው የሚባል አይደለም። ቀደም ወንድሜ ሰሙ እንዳየው ጥናቶች ናቸው። አንዳንዶቹ መላምት ነው፣ አንዳንዱ ግምት ነው፣ አንዳንዱ ደግሞ በትክክል ተጠንቷል። በትክክል ያጠኑ ሰዎች አሉ። ሂስቶሪካል ላይ ጂኦግራፊ ላይ በጣም ያጠኑ ሰዎች አሉ። አርኪኦሎጂስት የጥናት ምርምር በጣም ያጠኑ ዘመናቸውን ሁሉ የደከሙ ሰዎች አሉ። ድካማቸውን ሁሉ ውሃና አንቸልሰውም። ግን አንዳንድ ምንጮች ዝም ብለን ጉግል አድርገን የምናገኛቸው ምንጮች ሁሉ የሚያወሩት ትክክል ነው ማለት አይደለም። ታማኝ የሆኑ ምንጮች አሉ። እነዛ ታማኝ የሆኑ ምንጮች ላይ ስናይ እንደው በጣም በ4 ነጥብ የተዘጋ የተደመደመ እውነት ነው ብለው ባይነግሩንም ግን ጥሩ መላምቶችን ሚዛን የሚያነሳ ወይ ደግሞ ውሃ የሚያነሳ ተብሎ እንደሚባለው እንደዚህ አይነት ነገር ሊሰጡን ይችላሉ። በጥንቃቄ መስማት በጣም ጥሩ ነው። ይሄኛውን ክሌም ያደርጋሉ ጌዮን ብሎ የሚለውን ፐርዥያ ኢራን ማለት ነው ከእሷ ምስራቅ ላይ የሚሄድ ብለው ይላሉ። በቅርብ ነው ዘፍጥረትን እያጠናው ያለው በግሌ ስንደፋደፍ ያገኘሁት ለማለት ነው። ተባረኩ፣ ጸጋ ይብዛላችሁ። እሺ